ምንም አይኖረው ሷሊህ ኑሮ ሷሊህ ሆኖ ቤተሰቡን አክብሬ በቃ ዲኔን ጠብቄ ሐቁን ተወጥቼ ጀነት መግባት ከምፈልጉ አንዱ ነኝ። በትዳር ሐቁ በዲኑ በሸሪዓው ስመጣ ማለት ነው። ባለንበት ዘመን ላይ ግን አሁን ባለንበት ዘመን ላይ ግን ስትመጪ የሱን ሐቅ አንቺ በምትጠብቅበት ሰዓት ሌላ ነገር ነው የሚጠብቅሽ። ገባሻ? ይሄን ነገር ተቀሽለት ሌላ ነገር የማይጠብቅሽ ለምን አይጠብቅም? የእናንተ አይነቱ እኮ ነው ማሪ። ይሄ እኮ የእናንተ አይነቱ እኮ ነው። እናንተ የሚያጋጥማችሁ ሊሆን ይችላል። ለምንድን ነው እናንተ ሸሩን ብቻ አትሰቡ? ኸይር ስታስቢ አላህ የኸይር ያደርግልሻል ሁሉንም። ጀሚላ የኔ ውድ እናት አትርከሚ እህቴ። ይቺ መቼም ነው ማሰማሽ። ታያለሽ። እሺ አሁን ጥያቄ አለኝ አለች። አስቢበት። ለማንኛውም ሞክሼ ጠይቂ፣ ጥያቄ ሞክሼ ጠይቂ። ግን በዚህ አጀንዳ ባናወራ ከዚህ በኋላ እንደዛሬው እንደዚህ በቃ አስባችሁ ሙሉ ኮንፊደንስ ኖራችሁ በወንድ ልጅ ምናምን ወይኔ መታደል እኛ እየኖርንበት ነው አብናወራችሁ እኮ ውዴ የእናንተ ምርጥ ዘመን ነው። የእናንተ እኮ ማሻአላህ ነው። የኛ የዘመኑ አይደለም እንዴ? ተፈረዱ የኛ ዘመን ያሁን አይደል? ምን ነው የዘጠናዎቹ ለዘኛ ለሀሳቤን አልተረዳችሁም። አሁን ጥያቄዋን ስሟት ልጅቱን አትፈሏት ነው እየተጠየቂ ነው እየጠየቂ እኔ በፊት የማናልሽ አህላቋ ምናምን ነበረ። ስንት ዓመት አረብ ሀገር ሰርታ መታለች ነው። አንቺ ምን እንደዛ የሚለውን አስገድዶ አግቢ የሚልሽ የለ። አንቺ ጋቤ ዱዓሽን አድርጊ። በቤተሰብ አሁን ባል ሲመጣ ከሌኩ ይሄን አመጣው እኔ ወንድ ልጅን እንደው በ100% በቃ አሁን እንኳን የሀዩና የኒኢማ እንትናቸውን አየሽው አይደል? መቼም ቢሆን አሉ ወንድ ልጅን አናምንም አሉ። በቃ እንዲህ እያሉ ሀያታቸውን ይቀጥላሉ ማለት ነው። አለቀ። ጥያቄዋን አትጠይቅም ነው መሰል መቼ ሶራናት ነው የምትጠይቀው? እስኪ በማጠለቅ እሺ ትጠይቅ። በቃ ዝም ብለሽ ሙት ያዙ። እሺ ትንሿ ወላስወራ አላችሁኝና ከዛ የምጠይቃችሁ ጥያቄ እራሱ ጠፋብኝ። ወላሂ እንዴት አወቅሽ? ማን ይገለጽ ነው እናንተ ማለት ነው። ሀስናዬና እንትና ጀሚላ ማለት ነው። አትድከሙ። እነዚህ ልጆች እንትን ናቸው። ነይማዬ ቆይ በመሀል ልግባብሻ እንዴ? ቆይ ከታች ቆመሽው። አዎ የወንዶች እህት ነኝ፣ የወንድ ልጅ እናት ነኝ፣ የወንድ ልጅ የወንድ የሆነ አባት የወለደኝ ልጅ ነኝ። እሺ እኔ እናት እኛም እኮ የወንዶች እህት ግን ወንድሜ እኔ ሰርቶ ጥሮ ድሮ ላፉን ጣባ አድርጎ ሴቷን ካላመጣ ስዳር ሲለኝ ላ ነው የምለው። ከዛ አንቺ ሰሆን ዝም በያቸው እናንተ። እሺ አሁን ማለት ነው አሁን አታገቡም፣ በቃ ዝም ብላችሁ ትቀመጣላችሁ ነው ሁለታችሁ? ልጠይቅ። እናገባለን ግን እንደዚህ ሙሉ አምኛው አይደለም። እናገባለን ማግባትማ አገባለሁ። ግማሽ አምኗል እንዴ? ማፊ ኮየስ ግዳ አስናዬ። እሺ እዚህ ጋር ባለትዳሮች ያላችሁ ንገራችሁ፣ ንገሩና እስቲ አውሪ አንቺ እንትን አለው የኔና አለው የኔማ እኔ ማለት ነው። እኔም በቃ ከትዳሬ አንፃር ልንገራችሁ። እሺ እኔም ትዳር አለኝ። ከዛ ባልሽን ካላመሽ እሱም አያምንሽም። ለምንድን ነው የምትገቢ? ግማሽ አለች ከታች አግብቼ ሸቃላ መሆን አልፈልግም አለች። ይሄ ደግሞ የራስሽና የባልሽ አስተሳሰብ ነው። ያኔ በአጭር ልለወጥ፣ ኑሯችንን ላስተካከል። መሰለን አሁን ቤት ከሌለሽ ልጆች ቤት ኪራይ ከራተቱብኝ፣ እኔ መስራት እችላለሁ። ሰርቼ 2 ዓመትም 3 ዓመትም ቢሆን ሰርቼ ቤትን ሰርቼ ተመልሼ አብረን እንኖራለን ካልሽ
መስራት ይቻለሽ። አይ እድሜ ልኬን በቤት ኪራይ እስከዛ ድረስ አብረን ሰርተን እዛው ሀገራችን ሊያልፍልን እሰራለሁ ጋሽ መፍትሽ ነው። እሺ ሀቢብበት ማንም በሸቃላነት ማግባት አይፈልግም። እነዚህ ሁለቱም ማለት ነው። እያንዳንድሽ በመጣሽበት መንገድ እመልስሻለሁ። ምክንያቱም ላይፈን ቀጥ አድርጌ ይዣታለሁ። ወላሂ አስና ያውን እኮ ሀይገርማኛለች። ግማሽ በግማሽ ነው እኮ ነው ያለችው። ጀመር ግማሽ ታምኑ ትዳር አይገባም። እች እኮ ወላሂ አንዱ ወንድማችን ቢያጫትና ቢያገባት ማለት ነው ግማሽ ልቧን ሰጣ፣ ግማሹ ሌላ ቦታ ነው። ልቡን ሰጣ ደግሞ አስናየ ግን ጥያቄ አለኝ። እኔ አሁን የወንዶች እህት ነኝ። እኛ ቤት አሁን ወንድን እንጠቅላላ። ግን ላይ ስለትዳር ሲያማክሩ በሚዲያ እየመሰከርሽ ወንዶች የት ነኝ ትያለሽ? ቆይ ላስረድሽ። ናርዶስ የሀዩ መንትያ ነሽ እንዴ? የሀዩ ነሪማ መንትያ ነሽ እንዴ? አንዳንድ ኮሜንቶች እኮ ሀዩን የሚገድፉ እኮ ናቸው። እያየኋቸው እኮ ነው። እያንዳንድሽ ወንድ ጨርቀሽ ትኖሪያለሽ፣ ምንም አታመጭም። እኔ ለሀስና ማስረዳት የምፈልገው ነገር አለ። ወላሂ ለአዚም ማለት ነው። እኔ ወንድሞች አሉኝ። አሁን ወንድሞቼ እናግባ ሲሉኝ ማለት ነው ለእኔ የምመኘውን ያክል ለምትመጣውም ሴት ለወንድሞቼ ሚስት ሆና የምትመጣውንም ሴት እመኝላታለሁ እኮ ለራሴ ብቻ አይደለም። አሁን ወንድሞቼ የቂጣቸው መደላደያ የራሳቸው ነገር ሳይይዙ ሚስት ላምጣ ብለው ቤት ሲያማክሩኝ እኔን አያማክሩኝም ላ ነው የምለው። ለምን እሱ ራሱን መቻል አለበታ። የራሱን በኋላ ላይ እሱ እየተነጫነጨ የእሱ መጫወቻ እሷ እንድትሆን አልፈልግም። ወላሂ ላዚም መጀመሪያ ሀሳቤን ተረጁ። ገባሻ? እኔ ለእኔ የማልፈልገውን ነገር ለማንኛቱም ሴት አልመኝላትም። ስለዚህ እኔ ወንድሞቼ ስለ ትዳር የራሳቸውን ነገር ከሌላቸው እኔ ቤት ውስጥ አያማክሩኝም። ለምን ሀቅ ነው የምናገረው። እነሱ ለራሱ አንቺ እህትሽ አይደለንም ነው የሚሉ ያኔ ወንድሞቼ አሲናየ ምን ተመኘው መሰለሽ ውዴ? ያረብ እንደው አላህ ሀያት ሰጠን ማለት ነው። አረ ታዩና ነዚጋ ልግባባም እናቴ እኔ ለራሳችን እጅ ነው ነገሮኛ ራሳችን እጅ ነው የሚባል አስተዳደሩ ላይ ነው ተመኛ የራሳቸውን ነገር ይዘው የሆነ ነገር ይዘን ነው አደላለች። አዩ አሲናም ኔማ የምተስናንታዬ አይሰጠን የራሴ ለዛ ቀን ያድርሰን ያ ረብ አሚን ያድርሰን። ሀብትማ ይስጠን ወረበርን ነኢማ ማለት ነው። እኔ ለወንድሞቼ እኔ እኮ ለወንድሞቼ አንድ ብቻ ስሚኝ። ከምንም ነገር በላይ ማለት ነው ከምንም በላይ ዲንንና ኢማንን አኽላቅን አስቀድሚ። እሺ ከዛ በኋላ ሁሉም ነገር አለች። እንግዲህ ወደ ያማ ግድ ነው። ያማ ግድ አንድ ሙስሊም ሆነሽ የራሱ ነገር አልሽ እንዴ? ማግኘት ማጣት ሰሚ አንድ ሙስሊም ማለት ነው የማይሰግድ ዲኑን የማያዝ ምን የማይል ማለት ነው። እሷም ሰምቼሽ እኮ እኔ ሳነሳ ነው እንዴ መስፈርት መጀመሪያ እንትን ነገርኩሽ እኮ እኔ ለወንድሞቼ ማንኛው ለራሴ ማንኛው ነገር ለማንም አልመኝም። አሲናዬ የእነሱ ሀሳብ እንደሆነ ታውቂያለሽ ማሬ? እንደ ሀብታም ማለት ነው። እነሱ ሀብታሙ ነው ማለት ነው። አንድ የኔ ቢጤ ወንድ ያገቡና ከፍ ዝቅ ሊያደርጉ ነው አላማቸው። አይደለም ሀስናዬ ወይ ጀሚልዬ እንደዛ ሳይሆን ማለት ነው። ልንገርሽ አሁን እኔ የወንዶች ወንድሞቼ ስለ ትዳር ሲጠይቁኝ እሷን ሀቋን ቢያንስ አብልቶ መቻል የሚችልበትን አቅም ማወቅ አለብኝ። ለእኔም ማለኛውን ነገር ለዛ ሴት ደግሞ ሀስናዬ ደግሞ ዲን ለምትዩ ነገር አሁን ይኑረው ሀብት ይኑረው ንብረት ይኑረው አለኝ አቅሜን እችላለሁ ብሎ አለኝ አቅሜን እችላለሁ አልሐምዱሊላህ ሁሉም ነገር ተሟልቶልኛል ብሎ አግባብለሽ ፈቀርሽለትና በዛሽ ቅስፈት ውስጥ በሆነ አይታወቅም የሰው ልጅ በምን ነገር ገንዘቡን እንደሚያጣ በምን ነገር ጤናውን እንደሚያጣ በምን ነገር ሞቱን እንደሚያጣ አይታወቅም እና በሆነ ቅስፈት ያንን ንብረቱን ውድም አድርጎ ሊያጣ ይችላል አይደል? የዛኔ ፍታት ልትዩ ነው አብረሃት ነው ፍታት አለ መጀመሪያ ከለለሃታ ተስተዳድራት ብለሻል አይደለም? ልንገርሽ እኔ እኮ አሁን የሚያመጣ ሴት አሁን ምሳሌ ማንነቱን ተቀብላ ለምትመጣ ሴት ኃላፊነት የለብኝ። አሁን ምሳሌ ዘንጦ ፋ ብሎ በቤተሰቡ ትግብት ብሎ ይቺ አገባሃለሁ አፈቅርሃለሁ ብላ መጣ ገባሻ? እዛ ውስጥ ገባ ይቺ ሴት ልጅ ግን
ህይወቱን ከገባችበት በኋላ ከውጣ ውረድ ከገባችበት በኋላ የሱም ህይወት ነው የሚበላሸው፣ የሷም ህይወት ነው የምትበላሸው። በዛ መካከል አላህ እንትን ያለበት ልጅ እንትን ነው። ግን እሳ አምናበት ፈቅዳበት ሁሉ ነገር አምናበት ለመጣ አህለ ወሰህለ ግን ማንነቱን በምንለብስ